ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከንብ ጋር ተያይዞ ነው ያገኘሁትን መረጃ ነው ማካፈላችሁ። ያው በሀገራችን በጥቅምትና በሰኔ ማር የሚቆረጥባቸው ወቅቶች ናቸው እና ከዛ አኳያ ከንብ ጋር እንደው የተወሰነ ያገኘሁትን መረጃ ባካፍላቸው ብዬ ዛሬ ይዤ መጥቻለሁ። በተለይ ደግሞ ከዚህ ከድንጉላ ንቦች ወይም ከወንድ ንቦች ጋር ተያይዞ ነው መረጃውን ይዤ የመጣሁት። በቀፎ ውስጥ የድንጉላ ንቦች ወይም ወንድ ንቦች መብዛት የማር ምርታማነት ላይ የሚያስከትለውን አሉታዊ ተጽዕኖ እንዴት እንከላከላለን የሚል ሀሳብ ይዞ በውስጡ ግን በርካታ ግንዛቤ የሚፈጥሩ ሀሳቦችን ይዣለሁ። አንድ የተለመደ የማር ንብ ቀፎ ከ20 ሺህ እስከ 80 ሺህ የሚደርሱ ንቦችን ይይዛል። ጤናማና ንቁ የንብ መንጋ በአማካኝ ከ50 እስከ 60 ሺህ የሚደርስ የንብ መንጋ አባላትን ይይዛል። የዚህ የንብ መንጋ የቤተሰብ ክፍል በሶስት የተለያዩ አባላት የተደራጀ ሲሆን እያንዳንዳቸው የራሳቸው ብቻ የሆነ የተለያየ ሚናዎችን ያከናውናሉ። የቤተሰብ አባላቶቹ 3 ናቸው ብያችኋለሁ። የመጀመሪያዋ ንግስቲቷ ንብ ነች። ንግስቲቷ ንብ ብቸኛዋ የእንቁላል የምትጥል የመራቢያ ሴት ንብ ነች። በቀፎ ውስጥ ያሉትን እንቁላሎች በሙሉ በመጣል በቀን እስከ 2000 እንቁላሎችን በማምረት ኃላፊነት አለባት። ሁለተኛው ቤተሰብ አካል የሰራተኛ ንብ ነው። የሰራተኛ ንብ ከ20 ሺህ እስከ 80 ሺህ የሚደርሱ በሙሉ ሴቶች ሲሆኑ 99% የሚሆነውን የቀፎ መንጋ ይሸፍናሉ። ሁሉንም አስፈላጊ ስራዎች ያከናውናሉ። ይህም ምግብ ማምጣት፣ ማጽዳት፣ ቀፎን መጠበቅና ወጣቶችን መንከባከብ ያካትታል። ሶስተኛው አካል በመቶዎች የሚቆጠሩ የወንድ ድሮኖች ናቸው። በተለምዶ በቀፎ ውስጥ ከ200 እስከ 2000 ድሮኖች ወይም ወንድ ንቦች ይኖራሉ ተብሎ ይገመታል። ዋናውና ብቸኛው ተግባራቸው ከድንግል ንግስት ጋር ግንኙነት ማድረግ ነው። በቀፎ ውስጥ የድንጉል ንቦች መብዛት የማር ምርታማነት ላይ የሚያስከትለውን አሉታዊ ተጽዕኖ እንዴት እንከላከላለን የሚለውን ደግሞ እንይ። ድንጉላ ንቦች ወይም ወንድ ንቦች በቀፎ ውስጥ ቁጥራቸው ከሚፈለገው በላይ ሲበዛ በማር ምርትና በአጠቃላይ በቀፎ ጤና ላይ ከፍተኛ አሉታዊ ተጽዕኖ ያመጣል። የድንጉላ ንቦች መብዛት ተጽዕኖዎች 1. ከፍተኛ የምግብ ወይም የማር ብክነት ይከሰታል። ድንጉላ ንቦች ከሰራተኛ ንቦች በአካል ትላልቅ በመሆናቸው የሚያስፈልጋቸው የምግብ መጠን በጣም ከፍተኛ ነው። ወደ ሜዳ ወጥተው ማር እንደማያመጡ ሁሉ በቀፎ ውስጥ እንኳን ራሳቸውን ችለው ከመመገብ ይልቅ ሰራተኛ ንቦች በአፋቸው እንዲመግቧቸው ሁሉ ይፈልጋሉ፣ ወይም የተከማቸውን ንጹህ ማር ያለምንም ቁጠባ ይበላሉ። ቁጥራቸው ሲበዛ ሰራተኛ ንቦች ያከማቹትን ማር ጨርሰው በቀፎ ውስጥ የምግብ እጥረት እንዲከሰት ያደርጋሉ። 2. የሰራተኛ ንቦችን ጉልበትና ጊዜ ማባከን። በቀፎ ውስጥ ድንጉል ንቦች ሲበዙ ሰራተኛ ንቦች የየዕለት ስራቸውን በአግባቡ መስራት አይችሉም። ሰራተኛ ንቦች አበቦችን ቀስመው ማር ከመስራት ይልቅ ጊዜያቸውንና ጉልበታቸውን ድንጉላዎችን በመመገብና በመንከባከብ ያባክናሉ። ድንጉላ ንቦች ትላልቅ በመሆናቸው በቀፎ ውስጥ ያለውን ቦታ ስለሚያጣብቡ ሰራተኛ ንቦች ማር የሚያከማቹበትን እና እናት ንብ እንቁላል የምትጥልበት ሰፊ ቦታ እንዳታገኝም ያደርጋሉ። 3. የማር ምርት በከፍተኛ ደረጃ መቀነስ። ከፍተኛ ማር በመብላታቸውና የሰራተኛ ንቦችን የሥራ ጊዜ በማሻማታቸው ከቀፎው የሚገኘው የማር ምርት በእጅጉ ያሽቆለቁላል። በንብ አናቢው ዘንድ ትርፍ የሌለው ቀፎ እንዲሆንም ያደርጉታል።
ድንጉላ ንቦች በቀፎ ውስጥ የሚበዙት ምክንያት ምንድን ነው? እናት ንብ ስታረጅ በሰውነቷ ውስጥ ያከማቸችው የወንድ ዘር ፍሬ ስለሚያልቅ የምትጥለው እንቁላል በሙሉ ያልዳበረ ወይም አንፈርቲላይዝድ ይሆናል። ያልዳበረ እንቁላል ደግሞ በሙሉ ወደ ድንጉላ ንብነት ይቀየራል። ንቦቹ የድንጉላ ማሳደጊያ ክፍሎችን ወይም ድሮን ሴልስ በብዛት እንዲገነቡ ከተተወ ቁጥራቸው ይበዛል። በቀፎ ውስጥ የድንጉላ ንቦች መብዛትን እንዴት እንከላከላለን? አናቢው ድንጉላ ንቦች በጣም መብዛታቸውን ካየ ንግስቲቱ ማርጀቷን ስለሚረዳ አሮጊቷን ንግስት አስወግዶ በአዲስ ወጣት ንግስት ይተካታል። በዘመናዊ ቀፎ ውስጥ የድንጉላ ንብ ማሳደጊያ የሆኑትን ትላልቅ ክፍሎች ንቦች ሳይፈለፈሉ በፊት ቆርጦ ማስወገድ። በዘመናዊ ቀፎ ውስጥ የሰራተኛ ንብ መፈልፈያ ብቻ የሆኑ ትናንሽ ቅርጾች ያሉበት የሰም መሰረት አስቀድመው በመለጠፍ ንቦቹ የድንጉላ ክፍል እንዳይገነቡ መከላከል ይመከራል። በአሳዛኝ የፍጻሜ ህይወቱን የሚያጣው ድንጉላ ንብ። ድንጉላ ንብ ወይም ድሮን ቢ በአብዛኛው ማህበረሰብ ወንድ ንብ እየተባለ የሚጠራው በንብ ቀፎ ውስጥ ካሉት 3 የንብ አይነቶች መካከል ብቸኛው ወንድ ዝርያ ነው። ቀደም ጠቅሼላችኋለሁ። ድንጉላ ንብ ከእናት ንብና ከሰራተኛ ንቦች በተለየ መልኩ በጣም የተለየ ተፈጥሮና የተወሰነ የህይወት ዓላማ አለው። ስለ ድንጉላ ንብ ማወቅ የሚገቡን ዋና ዋና ነጥቦችን ከዚህ ላስከትል። ልዩ አካላዊ ቅርጽ። ድንጉላ ንብን በቀፎ ውስጥ በቀላሉ መለየት ይቻላል። ከሰራተኛ ንቦች በእጅጉ ይተልቃሉ። ነገር ግን አካላቸው እንደ እናት ንብ ረጅም ሳይሆን ሰፊና ደንደን ያለ ክብ ቅርጽ ነው ያላቸው። አይኖቻቸው በጣም ትላልቅ ከመሆናቸው የተነሳ በራሳቸው ላይ እርስ በርስ ይነካካሉ። ይህ ተፈጥሯዊ ስጦታ እናት ንብ በአየር ላይ ስትበር በቀላሉ ለማየትና ለመከተል ይረዳቸዋል። ጠንካራና ረጅም ክንፎችም አሏቸው። ይህም እናት ንብን ተከትለው ወደ ለመብረር ያስችላቸዋል። 2 ዋና ተግባራቸው ወይም ብቸኛው የህይወት ሚናቸው። የድንጉላ ንብ ብቸኛ ተግባር ከአዲስ እናት ንብ ጋር ግንኙነት ማድረግ ወይም ግንኙነት ማድረግና የዘር ፍሬዋን ማርካት ብቻ ነው። የዘር ፍሬዋን ማርካት ብቻ ነው፣ ወይም ደግሞ እንቁላል ሊፈጠር ማለት ነው። ድንጉላ ንቦች በቀፎ ውስጥ ምንም አይነት ስራ አይሰሩም። አበባ አይቀስሙም፣ ቀፎ አይጠብቁም፣ ወይም ጨቅላዎችንም አይንከባከቡም። ድንጉላ ንቦች መንደፊያ ጦር ስቲንገር የላቸውም። ስለዚህ ራሳቸውን ወይም ቀፎን ከተባይ መከላከል አይችሉም። 3 አሳዛኝ የህይወት ፍጻሜ። ይሄ ቀደም ከላይ ጠቅሼዋለሁ። የድንጉላ ንቦች በህይወት በአሳዛኝ ሁኔታ የሚጠናቀቅ ሲሆን ፍጻሜያቸው በ2 መንገድ ሊሆን ይችላል። አንደኛ፣ ከግንኙነት በኋላ ወዲያውኑ መሞት። ድንጉላ ንቦች በአየር ላይ በሚደረግ የበረራ ጋብቻ ወቅት ከእናት ንብ ጋር የመገናኘት እድል ካገኙ ወዲያውኑ የወንድነት ብልታቸው ከእናት ንብ አካል ጋር ተጣብቆ ስለሚቀደድ ከተገናኙ ከጥቂት ሰኮንዶች በኋላ ህይወታቸው ያልፋል። ሌላው በክረምት ወይም በድርቅ ወቅት ከቀፎ ውስጥ መባረር ይኖራል። እናት ንብ ከተጋባች በኋላ ወይም ደግሞ ግንኙነት ካደረገች በኋላ ወይም አበቦች በሚጠፉበት የምግብ እጥረት በሚኖርበት ጊዜ ድንጉላ ንቦች በቀፎ ውስጥ ምንም ጥቅም የላቸውም። ይባስ ብለው የተከማቸውን ማር በብዛት ስለሚመገቡ ለቀፎው ሸክም ይሆናሉ። ይቅርታ። በዚህ ጊዜ ሰራተኛ ንቦች በጣም ጨካኝ እርምጃ በመውሰድ ድንጉላ ንቦች ወደ ማር ማከማቻው እንዳይጠጉ ይከላከላቸዋል። ከዚያም በኃይል እየተጎተቱ ከቀፎው ውጪ ያባርሯቸዋል። መንደፊያ ስለሌላቸውም መከላከል አይችሉም። አንዴ ከቀፎው ከወጡ በኋላ በበረዶ፣ በዝናብ ወይም በረሃብ ምክንያት ይሞታሉ። አስገራሚው የስነ ህይወት ወይም እውነታ ድንጉላ ንቦች የሚወለዱት ካልዳበረ እንቁላል ወይም አንፈርቲላይዝድ ኤግ እንደሆነ ቅድም ጠቅሼላችኋለሁ። ይህም ማለት እናት ንብ የወንድ ዘር ሳታዋህድ በራሷ የምትጥለው እንቁላል ድንጉላ ንብ ይሆናል ማለት ነው።
ዛሬ እንግዲህ ስለ ድንጉላ ንብ ወይም ወንዱ የንብ እ፣ አጠቃላይ ባህሪው ተፈጥሯዊ ሁኔታውን እና ደግሞ አጠቃላይ ከማር ምርት ጋር ያለውን አሉታዊ አስተዋጽኦ የሚዳስስ ወይም ደግሞ በተወሰነ ደረጃ ግንዛቤ የሚፈጥር መረጃ ነው ዛሬ ልሰጣችሁ ብቅ ያልኩት። አወል ስሪንቃ የግብርና ፕሮግራም እንዲህ እንዲህ እያለ ይቀጥላል። በቀጣይ በሌላ ርዕስ መለሳለሁ። እስከዛው ቸር እንሁን። ባይ ባይ።